የኢትዮጵያ ሰብአዊ መብቶች ጉባኤ በአማራ ክልል ልክ የመስቀል ዕለት መስከረም 17 ቀን 2018 የተፈጸመውን ድሮን ጥቃት አጣርቶ ደረሰበትን ይፋ አድርጓል። በዚህም የሰዎች ሕይወት መቀጠፉን አረጋግጧል። የሰብአዊ መብቶች ጥሰቶች እጅጉን ተባብሰው መቀጠላቸውን ያመላከተው ኢሰመጉም በአማራ ክልል በግጭቱ ተሳታፊ የሆኑ ሁሉም ወገኖች የንጹሃንን ሕይወት ለመታደግና ተጨማሪ ውድመትን ለማስቀረት ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት በማድረግ ልዩነቶቻቸውን በዘላቂነት ለመፍታት የሚያስችል ሁሉን አቀፍ ውይይት እንዲጀምሩ ጥሪ አቅርበዋል። በሌላ በኩል በማዕከላዊ ኢትዮጵያ ክልል ቡታጅራ ሰላማዊ ሰዎች ሞታቸውን አረጋግጧል። እዚህም በተመሳሳይ ምክር ሐሳብ ያለውን አስፍረዋል። በኢትዮጵያ ውስጥ የሰብአዊ መብቶች አያያዝ ሁኔታ በተመለከተ በሀገር ውስጥ የመብት ተሟጋቾች ሪፖርት ሲወጣም በመስከረም ወር ብቻ ይህ ሁለተኛው ነው። ዘርዘር አድርገን እንመለከታቸዋለን። አብረን እንቆይ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስትም የዜጎችን ደህንነት የማስጠበቅ ግዴታውን ይወጣ ሲል ሰይሞ በትናንትናው ዕለት ባወጣው መግለጫ በአማራ ክልልና በማዕከላዊ ኢትዮጵያ ክልል ተፈጽሟል ያላቸውን የሰብአዊ መብቶች ጥሰቶች ዘርዝሯል። በአማራ ክልል ያለው ግጭት ከጊዜ ወደ ጊዜ በተለያዩ የክልሉ አካባቢዎች ተስፋፍቶ ቀጥሏል ያለው ጉባኤው ከዚህ ግጭት ጋር ተያይዞም ከፍተኛ የሆነ የሰብአዊ መብቶች ጥሰቶች በአካባቢው የሚንቀሳቀሱ ታጣቂ ቡድኖችና በመንግስት ጸጥታ ኃይሎች እየተፈጸመ ይገኛል ብለዋል። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ከተማ በሚገኝ ጤና ጣቢያ ላይ መስከረም 17 ቀን 2018 ዓ.ም የመስቀል ዕለት በተፈጸመ የአየር ጥቃት በጤና ጣቢያው የሕክምና አገልግሎት ማግኘት ላይ የነበሩ ዜጎች ላይ የሞትና በሕክምና ባለሙያዎች ላይ የአካል ጉዳት መድረሱን ከአካባቢው ካሰባሰበው መረጃ ለማወቅ መቻሉን አስታውቋል። ይህንን በተመለከተ ከአንድ ሳምንት በፊት ቢቢሲ ባሰራጨው ዘገባ በስፍራው የነበሩ የጤና ጣቢያ አንድ ባለሙያ መሳሪያው በዋናነት ፊት ለፊት በሆነውና ታካሚዎች ተኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ተናግረዋል። ፍንዳታውን ሰምቶ በፍጥነት አካባቢው ላይ መድረሳቸውን የተናገሩ ሌላ የአይን ጤና ጣቢያ ውስጥ የነበረ የቤተሰብ አባላቸው ከጥቃት መትረፉን ገልጸው ዘግናኝ ሁኔታ መመልከታቸውን ተናግረዋል። የቆሰሉ ሰዎችን ማውጣታቸውና አስክሬን ማንሳታቸውን የተናገሩ ሌላ የአይን እማኝ ደግሞ ለመግለጽ የሚከብድ ሁኔታ ማየታቸውን ገልጸዋል። ፍንጣሪው እንደ አሸዋ ነው፣ እንደ እሳት ነው የሚያቃጥለው ያሉት በሕይወት የተረፉ የጤና ጣቢያው ባልደረባ ጤና ጣቢያው ክፉኛ መጎዳቱን ሲገልጹም ከ5 ቁጥር ጀምሮ እስከ 7 ቁጥር ድረስ የለም ሲሉ የተቋሙ ክፍሎች መፈራረሳቸውን ገልጸዋል። ወከባና ተጨማሪ የጥቃት ስጋት በመፈጠሩ በደመነፍስ የተመታውም እየተዛዘረ ነው የወጣው ሲሉ ክስተቱን ተናግረዋል። ከጥቃቱ እንደተረፉ የተናገሩ የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹም ምንም ራሴን አላውቅም፣ መሬት ተሰንጥቆ ያጠን ይመስለን፣ ከጎኔ የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ ሲሉ እማኝነታቸውን ሰጥተዋል። የኢሰመጉ መግለጫ ታዲያ በሕክምና ተቋም ላይ ያነጣጠረ ይህ ጥቃት ዓለም አቀፍ የሰብአዊነት ሕግጋትን የሚጥስ በመሆኑ እጅግ አሳሳቢ ነው በማለት ወደ ሌላ ጥቃት ይሻገራል። በደቡብ ወሎ ዞን መካነ ሰላም ወረዳ መስከረም 23 ቀን 2018 ዓ.ም በአካባቢው ታጥቀው የሚንቀሳቀሱ አካላት በመካነ ሰላም ከተማ የሚገኘው ኑር መስጂድ በመግባት ባደረሱት ጉዳት የመስጂድን ኢማምና አገልጋዮች መሞታቸውን ለማወቅ የተቻለ ሲሆን በተመሳሳይ በምዕራብ ጎንደር ዞን መስከረም 23 ቀን 2018 ዓ.ም ከመተማ ከተማ ወደ ጎንደር መጓዝ ላይ በነበሩ የህዝብ ማመላለሻ መኪናዎች ላይ መቃ የሚባል አካባቢ ታጠቁ አካላት በደረሰ ጥቃት ከ10 በላይ ሰዎች መሞታቸውን፣ ብዛት ያላቸው ሰዎች ላይ የአካል ጉዳት መድረሱና መታገታቸውን ከአካባቢው ካሰባሰበው መረጃ ለማወቅ ችያለሁ ብለዋል። በተጨማሪም በክልሉ የተለያዩ አካባቢዎች ከፍተኛ የሆነ የሹፌሮች እገታ ያለ ሲሆን ለማሳያ ያህልም በሰሜን ጎጃም ዞን መራዊ ከተማ በቅርብ ርቀት ላይ የምትገኘው አምቦ መስክ አካባቢ መስከረም 17 ቀን 2018 ዓ.ም ሁለት ሹፌሮች ማንነታቸው ባልታወቁ አካላት ታግተው መወሰዳቸውን እንዲሁም መስከረም 21 ቀን አንድ ሹፌር በዚሁ አካባቢ መታገቱንና ከጎጃም መርጦ ለማርያም ወደ ወሎ መካነ ሰላምና ደሴ የሚወስደው መንገድ ከየካቲት 2017 ዓ.ም ጀምሮ እንዲሁም ከሞጣ ባህር ዳር ያለው መንገድ ከሐምሌ 9 ቀን 2017 ዓ.ም ጀምሮ ይህ መግለጫ እስከዘጋጀበት ጊዜ ድረስ በአካባቢው ባለው የጸጥታ ችግር ዝግ በመሆኑ ምክንያት የአካባቢው ማህበረሰብ ለከፍተኛ ማህበራዊና ኢኮኖሚያዊ እንግልት የተዳረገ ሲሆን ከቦታ ቦታ የመንቀሳቀስ መብታቸውን በእጅጉ መገደቡን ኢሰመጉ ለመገንዘብ ችያለሁ ብለዋል። ይህ በእንዲህ እንዳለ በአማራ ክልልና አዲስ አበባ መካከል በትራንስፖርትና የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችንና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች ጸጥታ ኃይሎች እጀባ መጀመራቸውን ዋዜማ ዘግባለች። እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ቀን 6 ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጎሃጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋዱ 4 ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና ጸጥታ ኃይሎቹ በየከተማው እየተቀባበሉ እጀባው እንደሚያካሂዱ ምንጮች ገልጸዋል። እጀባው ከተጀመረ ወዲህ በሰሜን ሸዋ ዞን ታጣቂዎች ተሽከርካሪዎች ላይ የሚፈጽሙት እገታ መቆሙን ምንጮች ነግረውኛል ብላለች ዋዜማ። ኢሰመጉ የአማራ ክልልን የሰብአዊ መብቶች ጥሰቶች እንዲህ ከዘረዘረ በኋላ ወደ ማዕከላዊ ኢትዮጵያ ክልል ያልፋል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ ውስጥ ቀደም ሲል በእምባሮ ቀበሌ ስር ይተዳደር የነበረው የስኖና ሴራ ተብሎ
የሚጠራው አካባቢ ወደ ዶቢ ቀበሌ እንዲዛወር በዞኑ አስተዳደር ተወስኗል በሚል የአካባቢው ማህበረሰብ ተቃውሞውን ገልጿል። መስከረም 17 እና 18 ቀን 2018 ዓ.ም ይህን ውሳኔ በመቃወም በተካሄደው ሰላማዊ ሰልፍ ላይ የመንግስት ጸጥታ ኃይሎች በወሰዱት የኃይል እርምጃና በተተኮሰ ጥይት በቡታጅራ ከተማ ነዋሪ የሆኑ ንጹሃን ዜጎች ለሞት መዳረጋቸውን ኢሰመጉ አረጋግጧል። ከዚሁም በተጨማሪ በግለሰቦች ንብረት ላይ ውድመት መድረሱን ኢሰመጉ ከስፍራው ካሰባሰበው መረጃ ለማወቅ መቻሉን ገልጿል። እንዲህ አይነት ሰብአዊ መብቶች ጥሰቶች ከሀገር ውስጥም ሆነ ከዓለም አቀፍ ህግጋት ጋር የማይጣጣሙ መሆኑን የሚያመላክተው ኢሰመጉ ለአብነትም ተከታዩን ይጠቅሳል። የኢፌዴሪ ህገ መንግስት በአንቀጽ 15 ላይ በህይወት የመኖር መብትን ሲያብራራ ማንኛውም ሰው በህይወት የመኖር መብት አለው፣ ማንኛውም ሰው በህግ በተደነገገው ከባድ የወንጀል ቅጣት ካልሆነ በስተቀር ህይወቱን አያጣም በማለት ይደነግጋል። ይህ ህገ መንግስት በአንቀጽ 16 ማንኛውም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት አለው ማለት ይደነግጋል። የኢፌዴሪ ህገ መንግስትም በአንቀጽ 14 ላይ የአካል ደህንነትና ነጻነት መብትን ሲያብራራ ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ የአካል ደህንነትና ነጻነት መብት አለው። የኢፌዴሪ ህገ መንግስት በአንቀጽ 17 ቁጥር 1 በህግ ከተደነገገው ስርዓት ውጪ ማንኛውም ሰው ወንድም ሆነ ሴት ነጻነቱን አያጣም። እንዲሁም አንቀጽ 17 ቁጥር 2 ማንኛውም ሰው በህግ ከተደነገገው ስርዓት ውጪ ሊያዝ፣ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር አይችልም በማለት ይደነግጋል። እንዲሁም የኢፌዴሪ ህገ መንግስት በአንቀጽ 32 ላይ የመዘዋወር ነጻነትን ሲያብራራ ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ ሀገሪቱ ውስጥ የሚገኝ የውጭ ዜጋ በመረጠው የሀገሪቱ አካባቢ መዘዋወር መብት እንዳለው ይደነግጋል። በመጨረሻ ምክረ ሐሳብ ያላቸው ነጥቦች ዘርዝሯል። በአማራ ክልል በግጭት ውስጥ የሚሳተፉ ሁሉም ወገኖች ዓለም አቀፍ የሰብአዊ መብቶችና የሰብአዊነት ህግጋትን አክብረው እንዲንቀሳቀሱ ኢሰመጉ በጥብቅ አሳስበዋል። የፌዴራል መንግስት የዜጎችን በህይወት የመኖር መብት የማክበር የማስከበርና የዜጎችን ደህንነት የመጠበቅ ህገ መንግስት የግዴታው እንዲወጣም አሳስበዋል። የአማራ ክልል መንግስት በክልሉ ዜጎች ላይ የሚፈጸመውን የሰብአዊ መብቶች ጥሰቶችን ለማስቆም ወሳኝ እርምጃ እንዲወስድ እንዲሁም በክልሉ የሚኖሩ ዜጎችን በህይወት የመኖር የአካል ደህንነትና የመዘዋወር መብት እንዲያስከብር ጠይቋል። በክልሉ በግጭቱ ተሳታፊ የሆኑ ሁሉም ወገኖች የንጹሃን ህይወት ለመታደግና ተጨማሪ ውድመትን ለማስቀረት ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት ማድረግ ልዩነታቸውን በዘላቂነት ለመፍታት የሚያስችል ሁሉን አቀፍ ውይይት እንዲጀምሩም ጥሪ አቅርበዋል። የአማራ ክልል የጸጥታ አካላት በክልሉ የተንሰራፈውን እገታና አስገድዶ የመሰወር ወንጀሎች በአስቸኳይ እንዲያስቆምና የታገቱትን ዜጎች ለማስለቀቅ እንዲሰራ እንዲሁም ፈጻሚዎቹን ለህግ በማቅረብ ተጠያቂነት እንዲያሰፍን እንዲሰመጉ ጠይቋል። የማዕከላዊ ኢትዮጵያ ክልልን በተመለከተ ደግሞ መንግስት ጸጥታ አካላት ሰላም በሚያስከብሩበት ጊዜ የኃይል አጠቃቀማቸውን ዓለም አቀፍ የሰብአዊ መብት መርሆችን በተለይም የተመጣጣኝነት መርህን በጥብቅ የተከተለ መሆኑን እንዲያረጋግጥና በቡታጅራ ከተማ በንጹሃን ላይ ጥቃት የፈጸሙ ጸጥታ አካላትን ለይቶ ለህግ እንዲያቀርብና ለተጎጂዎች ፍትህ እንዲያረጋግጥ ጠይቋል። የማዕከላዊ ኢትዮጵያ ክልል በክልሉ የሚነሱ የመዋቅር ጥያቄዎች የሀገሪቱን ህግ በተከተለና ማህበረሰቡን አሳታፊ በሆነ መልኩ የሚፈታበት ሁኔታ እንዲያመቻችም ጥሪውን አስተላልፏል። በኢትዮጵያ የሰብአዊ መብቶች አያያዝ ሁኔታን በተመለከተ ከሀገር ውስጥ ተቋማት እንኳን እንዲህ አይነት ሪፖርት መስከረም ወር ብቻ ሲሰማ የሁለተኛው ነው። ከሁለት ሳምንታት በፊት መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል ባደረገው ክትትል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራትና ድብደባ መፈጸሙን ማረጋገጡን አስታውቆ እንደነበር አይዘነጋም። በፖሊስ ጣቢያዎችና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉት ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት የሚታሰሩ መሆናቸውን፣ በፍርድ ቤት ውሳኔ ነጻ የተባሉ ሰዎችን ወቅታዊ ሁኔታ በሚል አስሮ የማቆየት ተግባር መኖሩን ገልጿል። በተጨማሪም በተወሰኑ ፖሊስ ጣቢያዎች በፍትሐ ብሔር ጉዳይ ሰዎች ያለ ፍርድ ቤት ውሳኔ መታሰራቸው፣ ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራትና ድብደባ መፈጸሙ፣ ከአካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመጠቀም ምግብ ቤቶች በአቅራቢያ ለመኖራቸው በተግዳሮትነት ተነስቷል። ይሁን እንጂ ክትትል በተደረገባቸው ፖሊስ ጣቢያዎች ስልታዊ የሆነ ድብደባ በተጠርጣሪዎች ላይ የማይፈጸም መሆኑን ኮሚሽኑ ገልጿል። ኢሰመኮ በፖሊስ ጣቢያዎች የመጠጥና የንጽህና መጠበቂያ ውሃ ችግር መኖሩ፣ ማደሪያ ክፍሎች የተጨናነቁ፣ በቂ አየርና ብርሃን የማያስገቡ፣ ተባይ ያለባቸው፣ ፍራሽና የሌሊት አልባሳት የሌላቸው መሆናቸውንም ጠቅሷል። እንዲሁም ተጠርጣሪዎች ሲታመሙ የሕክምና አገልግሎት የማያገኙ መሆኑን፣ ወደ ሕክምና መስጫ ማዕከላት ለመሄድ ለአጃቢ ፖሊስ ከ500 እስከ 1000 ብር እንዲከፍሉ መገደዳቸውን አሳሳቢ ጉዳይ ነው ብሎት ነበር። ዛሬውን ጥንቅር በዚሁ ቋጭን። ስተካተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።